የስግደትን ሥርዓት በመንፈጽምበት ጊዜ በየትኛውም ስፍራ ላይ ብንሆን ወደ ካዕባ ወይም ወደ መስጂዱል ሐረም አቅጣጫ አዙራችሁ ስገዱ ብሎ ይሄው ጌታ አዘዘን። ታዲያ ሰላቱን ተቀብለን ዳይሬክሽኑን ግን ለኛ ተውልን፣ እኛ ራሳችን ወደ ፈለግነው አቅጣጫ ነው ልንሰግድልህ የሚገባው እንለዋለን እንዴ? ይሄማ ግማሹን ትእዛዝ ተቀብሎ ግማሹን መካድ። እንድንሰግድለት ያዘዘን ጌታ ወደ ካዕባም ዞረን እንድንሰግድ አዞናል። ከኛ የሚጠበቀው ሰሚዕና ወአጣዕና፣ ሰምተናል ታዘንማል። እና አትሳሳቱ ወገኖች፣ እኛ ወደ ካዕባ የምንሰግደው ጌታ አላህ ስላዘዘን ብቻ፣ ካዕባ ስለሚመለክ አይደለም፣ ካዕባ አምላክ ስለሆነ አይደለም። ቂብላችን አንድ ከሆነ ዓለም አቀፍ አንድነት አለ፣ ዓለም አቀፍ ወንድማማችነት አለ። ቂብላው ሁሉም በግሉ ወደ ፈለገው ቦታ ይሁን ከተባለ እንዴት ነበር ሰላቱስ የሚሆነው? አንድነቱ እንዴት ይጠበቃል? አሁንም ወደ ካዕባ ዞረን የምንሰግደው ስለዚህ ይህን እስላማዊ አንድነታችንን ወንድማማችነታችንን በተጠበቀ መልኩ አንድ ጌታ ስለምናመልክ ነው። ከአንድ ጌታ የሚመጣው ትእዛዝ አንድ ብቻ ነው። እኛም ያን ትእዛዝ ተቀበለን ነው የምንተገብረው። ካዕባ አምላክ ስለሆነ አይደለም፣ ካዕባ የሚመለክ ስለሆነ አይደለም። አላህ በሱረቱል አንቢያ ምዕራፍ 21 ቁጥር 92 ላይ ኢነ ሃዚሂ ኡመቱኩም ኡመተን ዋሂዳ፣ ይህ የእናንተ ህዝባችሁ ሲሆን አንድ ህዝብ ነው፣ ወይም ይህ እስላማዊ መንገዳችሁ ሲሆን አንድ መንገድ ነው፣ ሁለት ሶስት የለም። ወአነ ረቡኩም ፈዕቡዱን፣ እኔ ደግሞ ጌታችሁ ነኝ እኔን ተገዙኝ ነው ያለው አላህ። አው አንዱን ጌታችንን አንድ ህዝብ ሆነን በአንድ አይነት እስላማዊ መንገድ ላይ ሆነን እንድናመልከው ነው አላህ ያዘዘን። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወደ ሐጀሩል አስወድ መጥቶ ሰዎችም የተሳሳተ ግምት እንዳይዙ በዛውም ለማስተማር ምንድነው ያለው? ኢኒ ለአዕለሙ አነከ ሐጀሩን ያለው። መጀመሪያ አንተ ድንጋይ እንደሆንክ አውቃለሁ አለ። አነከ ኢላሁን አላለው፣ አምላክ ነህ አላለው። መጀመሪያ ምን አለው? ኢኒ ለአዕለሙ አነከ ሐጀሩን፣ ድንጋይ ነህ። what does it mean? የኔ አምላክ ድንጋይ ነው ብሎ የሚናገር ሰው አለ? መጀመሪያ ድንጋይ ነህ አለው። ቀጠለ ሁለተኛ ላ ተዱሩ ወላ ተንፈዕ፣ አትጎዳም አትጠቅምም ማለት ደገመለት። እንደገና አትጎዳም ብሎ ባጠገቡ እየመሰከረ አትጠቅምም ብሎ እየመሰከረ ተመልሶ ያመልከዋል ማለት ነው። ሊስመው ከሄደ ድንጋይነቱን መስክሮ እንደማይጠቅምም እንደማይጎዳምም እንደገና ማስረጃ አቁሞበት ላይ ተመልሶ ያመልከዋል። በምን አእምሮ ነው? አትጠቅምም ብንለምን አትሰጠንም ነው። አትጎዳም ብንክድህኛ ላይ የምታደርሰው አደጋ የለም። አያይማ አይራመድማ እዛው ነው ያለው። ከዚህ በኋላ ግን ምን አለ? እንግዲያው ስለምን ትስመኛለህ አይነት አፍ ኖሮት እንደው ሐጀሩል አስወድ ጠየቀ ቢባል እኔ ድንጋይ መሆኔን ካወቅ እንደማልጠቅምና እንደማልጎዳ ካወቅ ታዲያ ለምን ትስመኛለህ ብሎ ዑመር ረዲየላሁ ዐንሁ ጠየቀው ቢባል ምን አሉ? ቀጥለው እሳቸው ወለውላ አኒ ረአይቱ ረሱለላሂ ሰለላሁ ዐለይሂ ወሰለም ይቀብሉከ ማ ቀበልቱክ፣ የአላህ መልእክተኛ ሲስሙህ ስላየሁኝ ነው እንጂ የሳምኩህ እኔማ አልስምህም ነበር ነው። ይሄው የሳምኩህም እሳቸውን ስላየሁ። ለዑመር የገባው ተውሂድ፣ ለዑመር የገባው የድንጋይ አለመጥቀም የዓለማቱ ነብይ ሳያውቁ ቀርተው አመለኩት ያስብላል። ታዲያ إذا كنت في الدنيا عن الخير عاجزا فما أنت في يوم القيامة صانع. السلام عليكم ورحمة الله وبركاته. ودنا የተከበራችሁ ሙስሊም ወንድሞቼና እህቶቼ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ሰላምታ ላቀረባችሁ በጠቅላላ وعليكم السلام ورحمة الله وبركاته. يا الله سلام እዝነቱና በረከቱ ከሁላችሁም ጋር ይሁን። ኢንሻአላህ የዛሬው ትምህርታችን የሚሆነው በካዕባና በሐጀሩል አስወድ ዙሪያ ይሆናል ማለት ነው። ብዙ ጊዜ ሙስሊም ካልሆኑ ሰዎች የሚቀርብ ስሞታ ወይንም ተቃውሞ ነው። የተወሰኑት ደግሞ ለማወቅና ለመረዳትም አግባብነት ባለው መልኩ የሚያቀርቡት ጥያቄ ነው።
እናንተ ሙስሊሞች ካዕባንና ሐጀሩል አስወድን ወይም ጥቁሩን ድንጋይ ታመልካላችሁ ይሉናል። ምንድነው ማረጋገጫችሁ ብለን ስንጠይቃቸው ሰላት ስትሰግዱ ወደ ካዕባ እንጂ ዞራችሁ አትሰግዱም፣ ሐጀሩል አስወድን ደግሞ ትስማላችሁ ይሉናል። ይሄ ነው ካዕባን ወይም ሐጀሩል አስወድን ታመልካላችሁ ለማለት ያነሳሳቸው። በእኛም ላይ የቀረበው ተቃውሞ ይሄ ነው። በርግጥ እኛ የምናመልከውን ከኛ የተሻለ ሊነግረን የሚችል ሰው የለም። ማንን እንደምናመልክ እኛው እናውቃለን፣ ማንን እንደምንገዛም ግልጽ ነው። ነገር ግን ለሌሎቹ ማብራራቱ ጠቀሜታው ምንድነው? አንደኛ ኢቃመቱል ሁጃ ማስረጃን በእነሱ ላይ ማቆም ነው። አላህ በነቢያት በኩል ያስተላለፈውን ዲነል ኢስላም የእስልምናን ሃይማኖት ላለመቀበል ምንም ምክንያት እንዳይኖራቸው እነዚህ ብዥታዎች ከሆኑ ያገዳቸው ያንን ብዥታ በመግፈፍ የምናመልከው ሰማያትና ምድርን የፈጠረውን አላህን እንጂ ሌላን እንዳልሆነ በመግለጽ ዑዝር እንዳይኖራቸው በማድረግ ማስረጃን በላያቸው ላይ ማቆም ነው። ግዳጃችንን ተወጥተናል ማለት ነው። ሁለተኛው ደግሞ አላህ ከወፈቀን ሰበቡል ሂዳያ ለመሆን ነው። ወደ ዲን አልእስላም በዚህ ሰበብ ቢመጡ ሌሎች የጥፋት መምህሮች የእስላምን ብርሃን እንዳይመለከቱ እስልምናን አቆሽሸው እንዳቀረቡላቸው እንዲረዱ በማድረግ ተጋርዶባቸው የነበረውን ብዥታ በአላህ ፍቃድ ሰበቡል ሂዳያ በመሆን በማንሳት እናስተምርና አላህ ከመራቸው አልহামዱሊላህ፣ ካልሆነም ግዳጃችንን ተወጣን ማለት ነው። ያው አንዳንድ ጊዜ ሐሰት ሲደጋገም እውነት ይመስላል ይባላል አይደል? ከያቅጣጫው በየጊዜው በየስፍራው እናንተ የምታመልኩት ካዕባንና ሐጀሩል አስወድን ነው ስንባል እውነት ይሆን እንዴ ይሄ ነገር? እኔ የማመልከው ማንን ነው በማለት ወደ ነፍስያችን ተመልሰን ራሳችንንም ለመጠየቅ የስነ ልቦና ጦርነትም ለመክፈት ነው እንጂ በትክክለኛ አንድ አምላክ እንደምናመልክ አብዛኛዎቻቸው አልጠፋቸውም፣ ሐቁን ያውቁታል። ቢሆንም ግን አሁንም ማስረጃን ማቆም ስላለብን እስቲ ወደ ጉዳዩ ወደ ዝርዝሩ እንግባና ምላሽን እንስጥ። እኛ ካዕባን አናመልክም ብለን በአጭር ቃል መመለስ እንችላለን። ሰው አላመልከውም ያለውን ነገር በግድ ታመልካለህ አይባልም። ስለዚህ በእኛ በኩል እኛ ካዕባን አይደለም የምናመልከው ብለን ምላሽን ባጭሩ በመስጠት ጉዳዩን መዝጋት ይቻላል። ነገር ግን ካዕባን ካላመለካችሁ ለምን ወደ ካዕባ ብቻ ዞራችሁ ትሰግዳላችሁ? በሁሉም አቅጣጫ ለምን አትሰግዱም? ወደ ፈለጋችሁት ቂብላ ወደ ፈለጋችሁት አቅጣጫ ዞራችሁ ለምን የስግደት ሥርዓታችሁን ታዲያ አትፈጽሙም ብለው ጥያቄ ካቀረቡልን አሁን እዚህ ጋር ነው ምላሽን የምንሰጣቸው ማለት ነው። በዓለም ላይ ያለን ሙስሊሞች በአላህ ጌትነት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይነት በእስላም ትክክለኛ ሃይማኖትነት አምነው የተቀበሉ ሙስሊሞች ወደ ካዕባ ዞረው የሚሰግዱት ካዕባ አምላክ ስለሆነ ወይንም የሚመለክ ስለሆነ ሳይሆን ፈጣሪ አምላካቸው አላህ ወደ ካዕባ ዙራችሁ ስገዱ ብሎ ስላዘዛቸው። ወገኖቻችን እንድትረዱን የምንፈልገው ነገር ምንድነው? ፈጣሪ አምላካችንን ማምለክ ብቻ አይደለም ከኛ የሚጠበቅብን። እሱም እኔን ተገዙኝ እኔን አምልኩኝ ብቻ ብሎ አይደለም በጥቅሉ ስለ አምልኮ የነገረን። ስናመልከውና ስንገዛውም እንዴት ማምለክ እንዳለብን እንዴት እሱን መገዛት እንዳለብን መመሪያን ጭምር ሰጥቶናል። ወደ ፈለግነው አቅጣጫ ዞረን የምንሰግድ ከሆነ በቀን የፈለግነውን ያህል ጊዜ የምንሰግድ ከሆነ ፈጣሪ አምላካችን አላህ ትእዛዙ ምን ሊሆን ነው? እሱን ብቻ ማምለክ እንዳለብን ሁላ እንዴት እንደምናመልከው መመሪያን ካወጣልን ያንኑ መመሪያ ተቀብለን መተግበር አለብን። ሶላታችን ብቻ አይደለም የኛ አምልኮ፣ የስግደቱን ሥርዓት ራሱ ከጅማሬው እስከ ፍጻሜው በመልእክተኛው አንደበት ባብራራልን መልኩ እንደታዘዝነው መፈጸማችን ራሱ ሌላ አምልኮ ነው። ወደ ካዕባ ዙራችሁ ስገዱ ያለን ይሄው ጌታችን አምላካችን አላህ ነው። ስገዱልኝ ሲለን እሺ ብለን እንደተቀበልነው
ወደ ካዕባ ዙራችሁ ስገዱ ሲልም እሺ ብለን ነው የምንቀበለው ላንተ መስገዱን ተቀብለናል ወደ ካዕባ መዞሩን ግን ተቃውመናል ማለት አይቻልም ስለሰገድንለት ክብሩ የሚጨምር ጌታ አይደለም ግን ስገዱልኝ ብሎ አዞናል ትእዛዙን መፈጸም ከኛ ስለሚጠበቅ ነው ካለን ወደ ካዕባም ዙራችሁ ስገዱ ያለን ይሄው አምላክ አላህ ነው ትእዛዙን መፈጸም ግድ ነው ቁርአን በሱረቱል በቀራ ምዕራፍ 2 ቁጥር 150 ላይ ይናገራል አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ومن حيث خرجت فول وجهك شطر المسجد الحرام يتم كوتهبت سفرة فيتهن ወደ ተከበረው መስጂድ الحرام አቅጣጫ በማዞር ስገድ ነው የሚለው ፊትህን ወደ አቅጣጫው አዙር وحيث ما كنتم رسول صلى الله عليه وسلم ብቻ ሳይሆኑ እናንተም የትም ስፍራ ላይ ብትሆኑ فولوا وجوهكم شطره ፊቶቻችሁን ወደ አቅጣጫው አዙሩ ነው ያለው የስግደትን ሥርዓት በመንፈጽምበት ጊዜ በየትኛውም ስፍራ ላይ ብንሆን ወደ ካዕባ ወይም ወደ መስጂዱል ሐረም አቅጣጫ አዙራችሁ ስገዱ ብሎ ይሄው ጌታ አዘዘ ታዲያ ሰላቱን ተቀበለን ዳይሬክሽኑን ግን ለኛ ተውልን እኛ ራሳችን ወደ ፈለግነው አቅጣጫ ነው ልንሰግድልህ የሚገባው እንለዋለን እንዴ ይሄማ ግማሹን ትእዛዝ ተቀብሎ ግማሹን መካድ ነው እንድንሰግድለት ያዘዘን ጌታ ወደ ካዕባም ዞረን እንድንሰግድ አዞናል ከኛ የሚጠበቀው ሰሚዕና ወአጣዕና ሰምተናል ታዘንማል ነው እና አትሳሳቱ ወገኖች እኛ ወደ ካዕባ የምንሰግደው ጌታ አላህ ስላዘዘን ብቻ ካዕባ ስለሚመለክ አይደለም ካዕባ አምላክ ስለሆነ አይደለም ይሄ አንደኛው ነጥብ ነው ቀለል ባለ መንገድ እንዲገባን ሁለተኛው ምላሻችንስ ምንድነው አሁንም ወደ ካዕባ ተዞሮ የሚሰገደው ለምንድነው ከተባለ አላህ የነብያችንን ሰለላሁ ዐለይሂ ወሰለም የልብ ፍላጎት ለመሙላት ያደረገው ነው ምን ማለት ነው ሲባል ረሱል ሰለላሁ ዐለይሂ ወሰለም ኢብራሂም ዐለይሂ ሰላም በድጋሚ ወደ ገነባው ወደ ካዕባ ዞረው መስገድን ከልባቸው ይፈልጉ ነበር ሰላት ላይ ያሉ ሁሌም በልባቸውም በአይናቸውም ወደ ሰማይ ፊታቸውን ቀና ያደረጉ ካሁን ወደ ካዕባ አዙረህ ስገድ ባላለው በማለት ትእዛዝን ይጠባበቁ ነበር ከዚህ በፊት ወደ ሌላ አቅጣጫ ነበርና የሚሰግዱት ማለት ነው አላህ የሳቸውን ፍቅርና ፍላጎት ውዴታቸውን ለመሙላት እግረ መንገድም በተግባር የሚታዘዛቸውና ማይታዘዛቸውንም በሁሉን አዋቂነቱ እያወቀ በተግባር ግን ሊፈትናቸው ስለፈለገ ወደ ካዕባ አዙረህ ስገድ አላቸው የሳቸው ፍላጎትና ውዴታ ተሟላ ማለት ነው እንጂ ካዕባ ስለተመለከ አይደለም ሱረቱል በቀራ ቁጥር 144 ላይ ይሄን ሐሳብ ይገልጻል በምዕራፍ 2 ሱረቱል በቀራ ቁጥር 144 ላይ قد نرى تقلب وجهك في السماء يفتهن ወደ ሰማይ መገላበጥ የፊትህን ወደ ሰማይ መመላለስ በርግጥ እናያለን አለ ጌታ አላህ فلنولينك قبلة ترضاها ወደምትወዳትም ወደ ካዕባ ቂብላ እናዞርሃለን አለ ወደ ካዕባ ቂብላ እናዞርሃለን ስለዚህ فولي وجهك شطر المسجد الحرام ወደ ተከበረው መስጂድ الحرام አቅጣጫ ፊትህን አዙርና ስገድ አላቸው የወደድከውና የፈለከውም ይሳካል ፈቅጃለሁ ስለዚህ ወደዛም ዙረህ ለኔው ስገድ وحيث ما كنتم እናንተም የሳቸው ተከታይ የሆናችሁ የትም ስፍራ ላይ ብትሆኑ فولوا وجوهكم شطره ፊቶቻችሁን ወደ አቅጣጫው አዙራችሁ ስገዱ وان الذين اوتوا الكتاب እነዚያ መጽሐፉ የተሰጣቸው የአይሁድ ሊቃውንቶች لا يعلمون انه الحق من ربهم ይሄ ነገር ከጌታችሁ ዘንድ የሆነ እውነት መሆኑን ያውቃሉ ነው ያውቃሉ ሊቃውንቶቹ ማከላይ ያሉት وما الله بغافل عما تعملون እናንተ ከምትሰሩት ስራ ግን አላህ የዘነጋ ጌታ አይደለም ይላል ያውቃል የልባችንን ስለዚህ
በሁለተኛ ደረጃ እሳቸው የሚወዱትና የሚፈልጉት ነገር ተሳካ ከዛ ውጪ ካዕባ አምላክ ስለሆነ የሚመለክ ስለሆነ አይደለም ዞረን የምንሰግደው ማለት ነው ሶስተኛ የኡማውን አንድነት ለማሳየት ዓለም ላይ ያለው ሙስሊም በተቀላላ በላ ኢላሃ ኢላላህ ሙሐመዱር ረሱሉላህ ባንዲራ ስር ሙስሊም ወንድማማች እህትማማች ተብሎ ነው የሚጠራው ሁላችንም ወንድማሞች እህትማሞች ያደረገን ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ የሚለው የሸሃደተይን የምስክርነት ቃል ነው በእነዚህ ሁለት ሸሃደተይኖች እስላማዊ ወንድማማችነትና እህትማማችነትን የመሰከሩ ወይም ደግሞ ያገኙ ሰዎች በሁለተኛ ደረጃ ደግሞ የሙስሊምነታቸው የወንድማማችነታቸው ተግባራዊ መገለጫው ሶላት ነው ለጌታቸው በቀን 5 ጊዜ በመስገድ ይህንን ወንድማማችነታቸውን አንድነታቸውን ያጠናክራሉ ይህን 5 ወቅት ሶላት ከመስገድ የኮራ ወይንም ሙሉ በሙሉ የተወሰው ከዚህ ማህበር ራሱን እንዳወጣና እንዳፈነገጠ ይቆጠራል ማለት ነው ይበልጥ ደግሞ አንድነታቸው እንዲጠነክር 5ቱንም ወቅት ሶላት በጀማዓም ሆነ በግል በሚሰግዱበት ጊዜ ወደ አንድ አቅጣጫ እንዲያዞሩ አላህ አዘዛቸው አንድነታቸው የተጠበቀ እንዲሆን ስርዓቱም ህጉም አፈጻጸሙም አንድ ነው ማለት ነው ሁሉም ሙስሊም ዓለም ላይ ያለው ለጌታው በቀን 5 ጊዜ የሚሰግደው ወደ ካዕባ አቅጣጫ አዙሮ ሰገደ ማለት ዓለም አቀፍ ወንድማማችነት ዓለም አቀፍ አንድነት አለ ማለት ነው አንደኛው ወደ ሰሜን ሌላኛው ወደ ምስራቅ ሶስተኛው ወደ ምዕራብ አራተኛው ወደ ደቡብ እየዞረ በተገላቢጦሽ አቅጣጫ ቢሰግዱ ክፍፍሉ እጅግ በጣም የበዛ የተለያየ ይሆን ነበር አዛን በሰማንበት ኢቃም በሰማንበት መስጊድ ሁሉ ገብተን አንሰግድም ነበር ምክንያቱም አንድ መስጊድ ላይ በጉዞ ላይ ያለን አዛን ሲወጣ ከሰማን እዚህ መስጊድ ገብተን እንስገድ ስንል ወደየትኛው አቅጣጫ ነው የሚሰግዱት የሚል ጥያቄ ሊነሳ ነው ወይም በቀን ስንቴ ነው የሚሰግዱት አስተጋገዳቸውስ ምን ይመስላል የሚል ጥያቄ ሊነሳ ነው ነገር ግን የስግደቱ ሥርዓት ተጀምሮ እስኪያልቅ ከአላህ ዘንድ በተደነገገልን መለኮታዊ መመሪያ ከሆነ የትኛውም ሀገር ላይ የትም ቦታ አዛን ከሰማን መስጊድ ገብተን ጌታችንን እናመልካለን ይሄ የኛ ጀማዓ ነው ወይስ የነማን ጀማዓ የምትሉት መስጊድ አለ እንዴ አዛን ስትሰሙ ኢቃም ስትሰሙ ገብታችሁ አይደል መስጊዱት ምክንያቱም ቂብላው አንድ ነው የሚሰገደው በቀን 5 ጊዜ ነው በተክቢራ ተጀምሮ በአሰላሙ አለይኩም ነው የሚያልቀው ስለዚህ የትኛውም ሀገር ሆኖ የትኛውም ከተማ በየትኛውም መንደር ላይ ለአላህ የተገነባ ቤት ወይም መስጊድ አዛንና ኢቃም ከሰማችሁ ገብታችሁ ትሰግዳላችሁ ሙስሊም ያልሆኑ ሰዎች ይህን አይነት አንድ አይነት አምልኮ መቼ ይፈጽማሉ እነሱ በሚያመልኩበት ያምልኮ ቦታቸው ላይ ከተማና ሀገር የቀየሩ ጊዜስ የነሱ አይነት አምልኮ ቤት በተመሳሳይ ቢገነባም እኮ እዛ ደግሞ ገብተው አያመልኩም እዚህ ያሉት የእንትን እምነት ተከታይ አምላኪዎች ናቸው እዛ ጋር ያሉት የእንትን ስርዓት ተከታይ ናቸው ነው የሚሉት መሰላቸውን ነው የሚፈልጉት ከራሳቸው መሰል ጋር ነው አብረው የሚያመልኩት አንተና አንቺስ የት ነው የምታመልኩት አዛን የሰማንበት ማንኛውም መስጊድ እንገባለን አረብ ሆነ ነጭ ኤዥያዊ ሆነ አፍሪካዊ ላቲን አሜሪካዊ ሆነ ሰሜን አሜሪካዊ ሁሉም ተደባልቆ አይደል እንደ ባንድ ቤት ውስጥ የሚሰግደው ስለዚህ ቂብላችን አንድ ከሆነ ዓለም አቀፍ አንድነት አለ ዓለም አቀፍ ወንድማማችነት አለ ቂብላው ሁሉም በግሉ ወደ ፈለገው ቦታ ይሁን ከተባለ እንዴት ነበር ሰላቱስ የሚሆነው አንድነቱ እንዴት ይተበቃል አሁንም ወደ ካዕባ ዞረን የምንሰግደው ስለዚህ ይህን እስላማዊ አንድነታችንን ወንድማማችነታችንን በተጠበቀ መልኩ አንድ ጌታ ስለምናመልክ ነው ከአንድ ጌታ የሚመጣው ትዕዛዝ አንድ ብቻ ነው እኛም ያን ትዕዛዝ ተቀበለን ነው የምንተገብረው ካዕባ አምላክ ስለሆነ አይደለም ካዕባ የሚመለክ ስለሆነ አይደለም አላህ በሱረቱል አንቢያ ምዕራፍ 21 ቁጥር 92 ላይ ኢነ ሃዚህ ኡመቱኩም ኡመተን ዋሂዳ ይህ የናንተ ህዝባችሁ ሲሆን አንድ ህዝብ ነው ወይም ይህ እስላማዊ መንገዳችሁ ሲሆን አንድ መንገድ ነው ሁለት ሶስት የለም ወአና ረብኩም ፈዕቡዱን እኔ ደግሞ ጌታችሁ ነኝ እኔን ተገዙኝ ነው ያለው አላህ አው አንዱን ጌታችንን አንድ ህዝብ ሆነን በአንድ አይነት እስላማዊ መንገድ ላይ ሆነን እንድናመልከው ነው አላህ ያዘዘን
ይሄ የአረቦች መስጊድ ነው የጥቁሮች መስጊድ ነው የባንግላዴሽ ወይም የፓኪስታን ነው እነዚህ የህንድ ጀማዓ መስጊድ ናቸው ተብሎ የሚከፋፈል የለም ወአነል መሳጂድ ሊላህ መስጊዶች በተቀላላ የአላህ ናቸው ለምን እርሱ ብቻ ነው የሚመለከው እርሱ ብቻ ነው ስሙ ከፍ የሚደረገው ቃሉ ነው የሚነበበው ስለዚህ መስጊድ በተቀላላ የአላህ ነው አንድ አይነት አምልኮና ሥርዓት እንዲኖረን ነው ካዕባ የሚመለክ አምላክ ሆኖ አይደለም ነው ሶስተኛ ምክንያታችን ይሄ ነው አራተኛ ወደ ካዕባ ዙረን መስገዳችን ካዕባን ማምለካችን ወይም ካዕባ አምላክ ስለሆነ እንዳልሆነ በምን መልኩ ማስረዳት ይቻላል ከተባለ ከካዕባ በፊት ሌላ የስግደት አቅጣጫ መኖሩን እንላቸዋለን ከካዕባ በፊት ሙስሊሞች ወደ ካዕባ ዞረው ከመስገዳቸው በፊት ወደ ቤቱል መቅዲስ ነበር ዞረን የምንሰግደው አላህ ከጠላት እጅ ነፃ ያውጣት ወደ ቤቱል መቅዲስ ዞረው ይሰግዱ ነበር ረሱል ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ሆነው በመዲና ለ16 ለ17 ወር ወደ ቤቱል መቅዲስ ዞረው ሰግደዋል ታዲያ እኛ ሙስሊሞች አምላክ ብለን የምናመልከው ካዕባን ከነበረ ምን ነው ለ16 እና ለ17 ወር ሰሃባዎች ከዱት ይሄን አምላካቸውን አምላክ ከተባለ እሱን ትተው ወደ ቤቱል መቅዲስ ለምንድን ነው ዞሮ ሲሰግዱ የነበረው ወይስ ቁጥር አንድ አምላካቸው ቤቱል መቅዲስ ይሆንና ይሄን አምላክ ሲክዱት ሌላ ሁለተኛ አምላክ አመጡ ልንባል ነው ትንሽ ለምን አናስተነተንም እንደ መንፈሳዊ ሰው ለምን ሰፋ አድርገን አናስብም ከካዕባ በፊት 16 እና 17 ወር ወደ ቤቱል መቅዲስ ዞረው ነበር ይሰግዱ የነበረው ያም የጌታ አላህ ትእዛዝ ነው ከዛ በኋላ ነው ወደ ካዕባ ዙራችሁ ስገዱ የተባሉት የአላህ ትእዛዝ ከመጣ አሁንም ወህይ የተቋረጠ እንጂ ወህዩ ባይቋረጥ ኖሮ ሌላ ሶስተኛ ትእዛዝም ቢሰጠን ተቀበለናል ነው ምንለው እንደፈለገ ማዘዝ የሚችለው ጌታ አላህ ብቻ ነው ስለዚህ ለ16 እና ለ17 ወር ያክል ሌላ ነገር ላይ መጀመሪያ መሰገዱ ጉዳዩ ከአምልኮ ጋር የተያያዘ ለመሆኑን ያሳያል ካልሆነ ቤቱል መቅዲስንም ለ17 ወር ታመልኩ ነበር ተብለን መከሰስ አለብና ለምን በካዕባ ብቻ ይሆናል ይሄንን የሚያመላክተው ሱረቱል በቀራ ቁጥር 115 ላይ ነው ይቅርታ ቁጥር 142 ላይ ቁጥር 142 ሱረቱል በቀራ ቁጥር 142 ላይ ሰየቁሉ السفهاء من الناس ከሰዎች መካከል ቂሎቹ ይላሉ አለ እንዲህ ብለው ይጠይቃሉ እንዲህ አይነት ጥያቄዎች የቂሎች ጥያቄ ናቸውና ما ولاهم عن قبلتهم التي كانوا عليها ምነው መጀመሪያ ከነበሩባት ከቤቱል መቅዲስ አቅጣጫ ወደ ካዕባ እንዲዞሩ ምን አስደረጋቸው ምን አዞራቸው በማለት ይጠይቃሉ ምላሹ ምንድነው ከቤቱል መቅዲስ ወደ ካዕባ እንዲዞር የተደረገው ቁል ሊላሂ المشرق والمغرب ምስራቁም ምዕራቡም የአላህ ነው ብለህ ንገራቸው የአቅጣጫዎች ባለቤትና ጌታ አላህ ብቻ ነው በላቸው እንደፈለገ ማዘዝ የሚችለው እሱ ነው መጀመሪያ ወደ ምስራቅ ከነበር ተዞሮ የተሰገደለት አሁንም ወደ ምዕራብ ዞራችሁ ስገዱልኝ ቢል ማዘዝ የርሱ ብቻ ነው ምስራቁም ምዕራቡም የአላህ ነው በላቸው يهدي من يشاء الى صراط مستقيم ከባሮቹ መካከል በረህመቱ የሚሻውን ሰው በቀጥተኛው መንገድ ላይ ጽናትን ይሰጣል ቀጥተኛው መንገድ ይመራል እናንተም ይተበቀባችሁ መታዘዝ እንጂ መጀመሪያ ወደዛ አቅጣጫ ነበር የሚሰዱት አሁን ወደዚህ መናዞራቸው በማለት ትችት ልታቀርቡ አትችሉም ትእዛዙ ከጌታችን ዘንድ ከመጣ ሰማን ታዘዝን ከማለት ውጪ ምርጫ የለንምና ስለዚህም ለ16 እና ለ17 ወራት ያክል ከካዕባ በፊት ወደ ቤቱል መቅዲስ መሰገዱ በራሱ የአላህን ትእዛዝ ከመፈጸም ጋር እንጂ ከአምልኮ ጋር እንዳልተገናኘ ይሄም በራሱ በቂ ማስረጃ ነው አምስተኛው ማረጋገጫችን ሐታ ዛሬም ላይ ቢሆን እንላለን ዛሬም ላይ ቢሆን ወደ ካዕባ ዞረን የምንሰግደው አቅማችን የፈቀደ ጊዜ ላይ ብቻ ነው ከአቅም በላይ የሚያስገድድ ነገር ተከስቶ ከካዕባ ውጪ ወደ ሌላ አቅጣጫ ዞረን እንድንሰግድ የሚያስገድድ ሁኔታ ከመጣ ዛሬም ቢሆን ከካዕባ ውጪ ለአላህ ይሰገዳል ይሄም ካዕባን አለማምለካችንን ያሳያል በመንገድ እየሄድን ፊልድ ላይ ወጥተን
ሰላት ወቅት ይደርስብናል አካባቢው ላይ መስጊድ የለም መኪናችንን አቁመን ሳር ላይ ልንሰግድ ነው ሜዳ ላይ ነው እንግዲህ የምንሰግደው መስጊድ የለም አካባቢው ላይ ቂብላ ወዴት እንደሆነ ጠይቀን የሚነግረንም ሙስሊም አጥተናል ምንድነው የምናደርገው ሲባል የካዕባን አቅጣጫ እስክናገኘው ድረስ ሶላቱ ይቀራል ተባለ እንዴ አልተባለም አሁን ምን እናረጋለን ሰው ጠይቀንም አጥተናል የሚነግረን መስጊድን በአካባቢው ፈልገን አጥተናል ምናልባትም ደግሞ ሞባይላችን የካዕባን አቅጣጫ የሚያመላክትም ኮምፓስ ካለው ያንን ተጠቅመን እንሞክራለን ከሌለስ ምን እናረጋለን ቂብላ ነው ብለን ባሰበው አቅጣጫ እንሰግዳለን ሶላታችንን ሰግደን ከጨረስን በኋላ አንድ ሰው ቢመጣና አሁን እኮ የሰገዳችሁት ከካዕባ አቅጣጫ ውጪ ነበረ ካዕባ እኮ ወደዚህ በግራችሁ በኩል ነበር የነበረው ቢለንስ ሶላቱን መመለስ የለብንም ሶላታችን ትክክል ነው ለኛ ካዕባ ተደርጎ ነው የሚጻፍልን አላህን የቻልነውን ያክል ታዘናል ፈርተናል ወደ ካዕባ መዞር ግድ የሚለው መቼ ነበር እዛው ሶላት ውስጥ እያለን ነው እዛው ሶላት ውስጥ እያለን አንድ ሰው መጥቶ የምትሰግዱበት አቅጣጫ ስህተት ነው ቂብላው ወደዚህ ነው ቢለን ማዞር አለብን በቀረው ስናዞር ደግሞ እንደ አዲስ አይደለም እንጀምረው ካቆምንበት ነው የምንቀጥለው ከዛ በፊት አንድና ሁለት ረካዓ በሌላ አቅጣጫ ሰግደን ነበርና ተሳስተናል አይቆጠርም አይባልም ይቆጠራል ከተነገረን በኋላ ላለው ደግሞ ካቆምንበት ነው የምንቀጥለው ስለዚህ ዛሬም አንድ ሰው ወይ ቂብላን አጥቶ ወይ በህመም ምክንያት በተኛበት ቦታ የሚሰግድ ሆኖ ወደ ካዕባ ዞሮ ለመስገድ ካላመቸው ወይ የሚያዞረው ቤተሰብ አካል ከሌለው ወይንም ደግሞ አይሮፕላን ላይ ይሆንና ሰላት ወቅት እንዳይሰጋ እዛው አየር ላይ ቁጭ ብሎ የሚሰግድ ከሆነ ወደ ካዕባ መዞር ካላስቻለው በተቀመጠበት ፕሌን ወንበር ላይ ሆኖ ከካዕባ ውጪ መስገድ ይችላል ሰላቱ ሰሂህ ነው ወደ ካዕባ ዙራችሁ ስገዱ የተባለው መዞር በሚቻልበት ሁኔታ ላይ ብቻ ነው አላህም የሚለን ሁሌም ፈተቁላህ ማስተጣዕቱም አላህን የቻላችሁትን ያክል ፍሩት ነው የሚለው ስለዚህ ምን ተደርጎ ነው ካዕባ ተመለከ የሚባለው እነዚህ አምስት ምክንያቶች እነሱ ያነሱብንን ክስ ውድቅ ያደርገዋል ስድስተኛ ደግሞ ወደ ህሊና ጥያቄ እንገባለን ከማስረጃ ደግሞ ወጣ አንበል ተጨባጩን እንንገራቸው እውነት ካዕባ ከተመለከ እውነት ካዕባ አምላክ ከሆነ እንኳን አይደለንም እኛ እዚህ ከሩቅ ሀገር ሆነን ወደ ካዕባ ዞረን እንሰግዳለን የምንለው እዛው በመካ ከተማ በመስጂዱል ሐረም ቅጥር ግቢ ውስጥ ከካዕባ ትይዩ ሆነው የሚሰግዱ ሙስሊሞች እናንተም አላህ ወፍቋችሁ በዑምራ ወይ በሐጅ ሰበብ ሄዳችሁ ወይም በቤተሰብና በጓደኛ ዚያራ ወይ በንግድ አገሩ ገብታችሁ ሐረም ውስጥ ገብታችሁ ስትሰግዱ እውነት አንድ ቀን እንኳን ሰላት ላይ ሆናችሁ ካዕባው ትዝ ብሏችሁ ያውቃል ሐቅ ለመናገር ኢማሙ ኢስተው ሲላችሁ ተነስታችሁ ሰላት መሐረማችሁን ከማረጋገጥ ውጪ እዛው ሰላት ውስጥ ሆናችሁ ፋቲሃ መቅራታችሁን ተጨማሪ ሱራ ማንበባችሁን ሩኩዕና ስጁድ ላይ ሆናችሁ አላህን መዘከራችሁን hatta ሰላት እንዳለቀ 3 ጊዜ አስተግፊሩላህ ብላችሁ እጅና ልባችሁ ወደ ሰማይ ተንጠልጥሎ ያ ረቢ ብላችሁ አላህን መለመናችሁን እንጂ ካዕባን ራሱ ታስቡታላችሁ እዛው ሐረም ሆናችሁ ማን ነው ካዕባን ራሱ የሚያስበው ሰላት ላይ ቆሙ ማንንም ሊያስበው አይችልም የህሊና ጥያቄ ነው እስቲ ሙስሊም ነኝ የሚል አልዋሽም የሚል ራሱን ይጠይቅ እዛው ሐረም ላይ ነው ያለነው እዛው ኢማሙ ይስተው ሲለን ቆመናል ካዕባ ግን ከልባችን ጠፍቷል hatta ከአይናችንም የለም ምናልባት ቀና ብለን ወደ ላይ ስናንጋጥጥ ካላየ ነው በስተቀር እዛው እንኳን ቆመን ልባችን አላህን ነው የሚዘክረው ፋቲሃ ነው ምንቀራው ተጨማሪ ሱራ ነው ዙህርና ማን ነው ሩኩዕና ስጁድ ላይ ሆነንም አላህን ነው ምንዘክረው ታዲያ ፊት ያለውን አምላክ ፍተን ማንን ነው እንግዲህ ያውስ ምንጠራው እንደዛ ከሆነ ካዕባ የሚመለክ ከሆነ ካዕባ አምላክ ከሆነ አጠገባችን ያለውን አምላኩን ትተን ወዴት ሄደ ልባችን እንግዲህ ያውስ በምን መልኩ ነው አንድ ሰው ካዕባን አመለከው የሚለው አሁን ገባችሁ ህሊናችንንም ደግሞ ሰምታይምስ መጠየቅ መቻል አለብን እዛው በካዕባ ትይዩ ሆነን የለም ወደ ካዕባ መዞራችን ለከትዝ የሚለን ቂብላ ላይ ነው መጀመሪያ ፊታችን ወደ ቂብላ በሚዞርበት ጊዜ ብቻ ነው ወደዛ መዞራችን እናስታውሰው አላሁ አክበር ብለን ወደ ሰላት ከገባን በኋላ ይሄን ታላቁ ጌታችንን ነው የምናናገረው በምን ሚዛን ነው ካዕባ የተመለከው ታዲያ ምን አለ ካዕባ የሚመለክ ሆነማ አላሁ አክበር ሳይሆን ካዕባ አክበር ለምን አይባልም
ትርጉሙ ራሱ አያፈርሰው አላህ ታላቅ ነው የምንለው ከዛ በመስጋና ለጌታችን ነው የምንጀምረው አላህን ነው የምናወድሰው ሰፋ አድርገው እንዲያስቡ እኛም ሰፋ አድርገን ጉዳዩን አጥምተን ልናስረዳቸው ይገባል አልገባቸውም አላህ ሂዳያ ይስጣቸው እና የህሊና ጥያቄ እንኳን ራሱ ማንሳት መቻል አለብን ጭንቅላት የተሰራው ኮፍያ ልናስቀምጥበት አይደለም ልናስተነትንበት ነው እኛ ካዕባን አናመልክም ካዕባም አምላክ አይደለም ሰባተኛው አሁንም የህሊና ጥያቄ ልድገመው ሰባተኛው የሚመለክ ነገር መንገዜም ከፍተኛ ስፍራ ላይ ነው አይደል የሚቀመጠው የሚያመልኩት ከታች ሆነው ነው የሚንበረከኩለት ከታች ሆነው ነው የሚደፉለት የሚመለክ ነገር መቼም የበታች አይደረግም ከላይ ነው ከፍ ነው የሚደረገው ይሄንንም ታውቃላችሁ አው እናውቃለን ካሉ ምን እንላቸዋለን ታዲያ ለመጀመሪያ ጊዜ ሐበሻዩ ቢላል ረዲየላሁ ዐንሁ አዛንን ለማሰማት በማን አናት ላይ ነው የወጣው በሰው አናት ላይ በሰው ትከሻ ላይ ሳይሆን በማን አናት ነው የወጣው በካዕባ አናት ላይ ነው የወጣው ካዕባ ላይ ወጥቶ ካዕባ ላይ በእግሩ ቆሞ አዛንን አሰምቷል በአምላኩ ላይ የአምላኩ አናት ላይ ነው ተመቻችቶ የቆመው ይሄስ የህሊና ጥያቄ አይደለም የሚመለክ ቢሆን ኖሮ ማን ይደፍረው ነበር ከላይ ጭንቅላቱ ላይ እንዲወጣበት ይሄንንስ ማሰብ አንችልም ወይ የሚመለክ ቢሆን ኖሮ ከታች ነው እንጂ በአናቱ ላይ አንወጣም ነበር እና ይሄ ምንን ያሳየናል ከተባለ በፍጹም የሚመለክ እንዳልሆነ ነው የሚያሳየን አብዱላህ ኢብኑ ዑመር ረዲየላሁ ዐንሁማ ሲናገሩ ምን ይላሉ ተመልከቱ እንግዲህ የሙስሊም ክብር ከካዕባ በላይ ምን ያህል እንደሚበልጥ ሲገልጹ ማለት ነው አንድ ጊዜ ላይ ነው ረሱል ሰለላሁ ዐለይሂ ወሰለም ባስተማሩት ሐዲስ ላይ ነው ኢማሙ ትርሚዚ በሰሂሃቸው የገለጹት ምን አሉ ሚንበር ላይ ወጡና ያ ማዕሸረ መን አስለመ ቢሊሳኒሂ ወለም ይፍዲል ኢማኑ ኢላ ቀልቢሂ በመላሱ የሰለመ ኢማን ወደ ልቡ ያልደረሰና ያልገባ የሆናችሁ ስብስቦች ወይ ላ ትኡዙል ሙስሊሚን ሙስሊሞችን አዛ አታርጓቸው አታስቸግሯቸው ወላ ተዓይሩሁም አታነውሯቸው በጉድለታቸውና በአይባቸው ወላ ተተቢዑ አውራቲሂም ነውሮቻቸውንም አትከተሉ فإنه من تتبع عورة أخيه المسلم የሙስሊም ወንድሙን የሙስሊም እህቱን አይብ ነውር የሚከታተል ሰው تتبع الله عورته اللهم يسن عورت يسن نور يكتاتلبتال ومن تتبع الله عورته يفضح ولو في جوف رحله الله دمو عورتن يتكتاتلون سو ببيتو محل لا ينكن ببيتو ውስጥ ሆኖ ያጋልጠዋል ያዋርደዋል ስለዚህም የወንድሞቻችሁን ነውር አትፈልጉ አታነፍንፉ አሉ ከዛ በኋላ ወነظر ابن عمر يوما الى البيت او الى الكعبه عبد الله بن عمر رضي الله عنهما ወደ ካዕባ ተመለከቱና فقال انبهال استولوا እንግዲህ ابن عمر ናቸው ما اعظمك واعظم حرمتك ምንኛ ታላቅ ሆንሽ ክብርሽ ምንኛ ታላቅ ነው አለ ካዕባን የዓለም ሙስሊሞች የስደት አቅጣጫ ሆነሻል አንቺ ዘንድ የሚሰገድ ሰላት ሌላ ቦታ ከሚሰገደው ሰላት በአጅር እጥፍ ድርብ ተደርጓል ምን ያህል የተከበርሽ ሆነሻል ከዛ በኋላ والمؤمن اعظم حرمه عند الله منك አንድ ሙስሊም አንድ ሙእሚን ግን አላህ ዘንድ ካንቺ እጅጉን የበለጠ ክቡር ነው አለ አንድ ሙእሚን አላህ ዘንድ ያለው ክብር ከካዕባ ይበልጣል ከዚህ በኋላ ታዲያ ድጋሚ እነሱን ለማስረዳት ማስረጃዎችን መጥቀስ ያስፈልገናል የአንድ ሙስሊም ክብር ከካዕባ በላይ ነው ስለዚህ በቀላሉ በእነዚህ ሰባት መንገዶች ሌላም የራሳቸው ይኖራቸዋል ካዕባ በፍጹም እንደማይመለክ አምላክም እንዳልሆነ ማስረዳት ይቻላል ተግባብተናል መሰለኝ ወንድምና እህቶች ግልጽ ነው ወደ ሁለተኛው ነጥብ እንሂድ መርሐባ ግን ማጠናቀቂያችን ምንድነው የምንላቸው እንግዲያውስ እናንተ ማንን ነው የምታመልኩት ካሉን እኛ የምናመልከው እኛ የምንገዛው ካዕባን ሳይሆን የካዕባን ፈጣሪ የካዕባን ጌታ ነው ካዕባንና ዓለማቱን ያስገኘ ካዕባንና ዓለማቱን የፈጠረው የካዕባውን ጌታ እንጂ ካዕባን ራሱ አንገዛውም
እኛም ጌታ እንዳለን ካዕባ ጌታ አለው ፈጣሪ አለው ፈጣሪውም አላህ ነው የሁሉ ነገር ፈጣሪ በመሆኑ ማለት ነው እሱን ነው የምናመልከው ካዕባን አይደለም ይህም በሱረቱ ነምል ቁጥር 93 ላይ ተገልጿል በማዕራፍ 27 ሱረቱ ነምል ቁጥር 93 ላይ ከ91 ነው የሚጀምረው 91ኛው አየት ኢንማ ኡሚርቱ አና የታዘዝኩት እኮ በላቸው ምን አን አዕቡድ ረብ هذه البلدة የዚህችን ሀገር ጌታ እንድገዛ ነው የካዕባን ማለት ነው አላህ ያከበራትን በውስጧ ብዙ ነገሮችን እርም ያደረገላትን የካዕባን ጌታ ነው ምገዛው እሱን ነው በቃ ሌላ ማንንም አይደለም አላህን ነው ለኢላፊ ቁረይሽም ላይ ምንድነው ያለው አላህ فليعبدوا رب هذا البيت የዚህን ቤት የካዕባን ጌታ ይገዙ ነው ያለው ካዕባን ይገዙ አላለም የካዕባን ፈጣሪ የካዕባ አስገኝ የሆነውን የካዕባን ጌታ አላህን ይገዙ ካዕባው ፍጡር ነው ማለት ነው ትክክል ድንጋይ አይደለም እንዴ ድንጋይ ከሆነ ፍጥረት ነው ፍጥረት ከሆነ ደግሞ ፈጣሪ ያለው ፈጣሪው ደግሞ አላህ ነው አላሁ ኻሊቁ ኩል ሸይ አላህ የሁሉ ነገር ፈጣሪ ነው ከሱ ውጭ ያለው በተቀላላ ፍጥረት ነው የሚባለው ግኝት ነው በአላህ ችሎታ በአላህ ጥበብ በአላህ የመፍጠር ኃይል የተገኘ በመሆኑ እኛም እናመልከው የዚህን ፈጣሪ የዚህን ጌታ ነው አላህን ነው በእነዚህ ምክንያቶች ካዕባ እንደማይመለክ በቀላሉ ማስረዳት እንችላለን ይሄንን ከተግባባን ወደ ሁለተኛው ነጥብ እንሂድ በካዕባ ስር ደግሞ ሐጀሩል አስወድ የሚባል አለ ጥቁሩ ድንጋይ እሱንም ታመልካላችሁ ይሉናል ተብሎ ተሞልቶ መልሱ ትክክል ካልሆነ ቢ ብለው ደግሞ ይሞክራሉ ማለት ነው አንዱን ሲያጡ በሌላው ሊይዙን ይሞክራሉ አራ ሐጀሩል አስወድንም አናመልክም ስንላቸው ምንድነው ማስረጃው ተስሙት አይደለም ወይ ይሉናል አዎ ስለዚህ ታመልኩታላችሁ ወደዚህ ደግሞ እንግባና የተወሰነ ምላሽ እንስጣቸው አሁንም ከምላሹ በፊት አንድ ነገር መናገር ፈልጋለሁ ምንድነው እሱ ሐጀሩል አስወድ ወይም ጥቁሩ ድንጋይ ጣዖት አይደለም በመጀመሪያ ደረጃ ሐጀሩል አስወድ ወይም ጥቁሩ ድንጋይ ጣዖት አይደለም ለምን ከተባለ አልተመለከምና አልተመለከም ጣዖት የሚባለው ምንድነው በመጀመሪያ ደረጃ ትርጉሙ አምላክ ሳይሆን አምልኮ የቀረበለት ነው አምላክ ሳይሆን የሚመለክ የአምልኮ አይነቶች የሚቀርበለት ከሆነ የአካል ምን ይባላል ጣዖት ይባላል ካዕባ ማን ነው የሚሰግድለት ካዕባ ማን ነው የሚማጸነው ማን ነው ሐጀሩል አስወድ ማን ሰገደለት ማን ተደፋለት ማን ተማጸነለት ማን ለሱ ስለተሳለለት ማንስ ከችግር ነፃ እንዲያወጣን ተማጸነው ማንስ ለሱን ምስጋና ያቀርባል የትኛው አምልኮ ቀርቦለት ነው ካዕባ ሐጀሩል አስወድ ጣዖት የሚባለው ጣዖት ነው ለማለት ግዴታ መመለክ መቻል አለበት ካልተመለከ ስግደት ካልቀረበለት መስዋዕት አጠገቡ ካልተደረገለት ካልተለመነ ይሄን ስጠን ይሄን ከልክል ተብሎ ካልተደረገ በምኑ ነው ሐጀሩል አስወድ ተመለከ የሚባለው ጣዖት አይደለም ሐጀሩል አስወድ አልተመለከማ ይሄው ተስሙት አይደለም ወይ ወደሚለው ታዳ ስንመጣ በመጀመሪያ ደረጃ መሳም ማምለክ ነው ብሎ ማን የነገራችሁ የትኛው ሃይማኖታዊ ፍቺ ነው መሳም ማለት ማምለክ ማለት ነው ብሎ ማን ነው ያስተማራችሁ አንድ ነገር ተሳመ ማለት በተለይ ጉዑዝ የሆነ ነገር ተሳመ ማለት ተመለከ ማለት ነው መሳምን የመመለክ አንድ ክፍል ነው የሚል ምን ሃይማኖታዊ ማስረጃ አስኖሯችሁ ነው ምን ነው በአውሮፓ ፕሪሚየር ሊጎች ወይንም ደግሞ ሻምፒዮን ሊግ ላይ ዋንጫውን የሚያሸንፈው ቡድን ዋንጫ ሲሰጣቸው እየተቀባበሉ ይስሙት አይደለም እንዴ ወደ ሜዳ ላይ እየገቡ እየጨፈሩ በደንብ አርገው አገላልጸው አይደለም ይስሙት ስለዚህ ክለቡ ምንድነው ዋንጫ አምላኪ ነው ማለት ነው ጣዖት አምላኪ ነው ገለባብጠው ነው የሚስሙት ግን መሳም ምንድነው ትክክለኛ ትርጉሙ ከተባለ ፍቅርንና ከበሬታን መግለጫ ነው አንድን ነገር ስትስመው ያንን ነገር እንደምትወደው እንደምታከብረው ነው የምትገልጸው እንደምታመልከው ማሳያ አይደለም አልሰገድክለትም መስዋዕት አላቀረብክለትም ችግርህን አዋይተው መፍትሄ ፈልጋለሁ ብለህም አልሄድክም ወይንም ደግሞ ሌላን ነገር እንዲያሳካልህ አትለምነውም አትመጻጸነውም ሳምከው ማለት አመለከው ማለት ነው ካሉ ተው እንጂ ያምልኮ ቦታዎችን አጥር የሚስመው ማን ሆኖ ነው ለምን ብዙ ነገር ታናግሩናላችሁ ማለት እንጠይቃለን ማን ነው ያምልኮ ቦታዎችን አጥር እየሳመ ያስቸገረው እንደዛማ ከሆነ
መሳም ማምለክ በፍጹም አይደለም አለበዛ ዋንጫ ሊስመውንም አምላክ ይበሉት ለባለቤቴ ወርቅን ገዝቼላት በስጦታ መልክ ባበረክትላት የተሰጣትን ወርቅ ከመውደዷ የተነሳ ትስመዋለች ወርቅ አምላኪ ብየልስ ደባት ዲመች ሳመልከው አየኝ ካለችኝ ሳምሽው እኮ አይ ደስ ብሎኝ ነው ወድጄው ነው ብትልስ ያው ነው በቃ አመለክሽው ልበላት መጠየቅ የነበረባቸው ለምን እንደሚሳም ነው ታመልኩታላችሁ ብለው ፍርድ ውስጥ ከመግባት ይልቅ መጀመሪያ ለምን ትስማላችሁ ብለው እኛን መጠየቅ አለብን መጠየቅ ነው ያለብን አለበዛ እነሱ የሚስሙትን ለጉድ መቁጠር እንችላለን እኛኮ ካዕባ ምስል አልሰራ ሐጀሩል አስወድ ምስል አልሰራንለትም በፍሬም ውስጥ ከተን ቤታችን አላንጠለጠል ነው አጠገቡ ቆመን አልተማጸን ነው አንዳንድ ጊዜም ቀናትን መርጠን በደረታችን ተሸክመን ደጅ ይዘነው አልዞርንም በየመንደሩ ሰዎች እንዲሰግዱለት እንዲያከብሩት ወይንም ደግሞ ቲሸርት ላይ አሰርተነው በቲሸርት ለብሰነው አልሄድንም በሰውነታችን የለ በልብሳችን የለ በቤታችን የለ በምን መንገድ ነው መሳምን ከማምለክ ጋር የምታገናኙት ይሄ ኮምፕሊትሊ ስህተት ነው እኛ የምንሰማው ግን ለምንድነው አንደኛ ተቅሊድ ነው ምን ማለት ነው ተቅሊድ ረሱል ሰለላሁ ዐለይሂ ወሰለም ያደረጉትን ድርጊት መከተል ሱና ስለዚህ ጉዳዩ ከሐጀሩል አስወድ ጋር ሳይሆን እሳቸውን ከመከተል ጋር ነው የሚያያዘው ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወደ ሐጀሩል አስወድ መጥቶ ሰዎችም የተሳሳተ ግምት እንዳይዙ በዛውም ለማስተማር ምንድነው ያለው ኢኒ ለአዕለሙ አንከ ሐጀሩን ያለው መጀመሪያ አንተ ድንጋይ እንደሆንክ አውቃለሁ አለው አንከ ኢላሁን አላለው አምላክ ነህ አላለው መጀመሪያ ምን አለው ኢኒ ለአዕለሙ አንከ ሐጀሩን ድንጋይ ነህ what does it mean የኔ አምላክ ድንጋይ ነው ብሎ የሚናገር ሰው አለ መጀመሪያ ድንጋይ ነህ አለው ቀጠለ ሁለተኛ ላ ተضሩ ወላ ተንፈዕ አትጎዳም አትጠቅምም ማለት ደገመለት እንደገና አትጎዳም ብሎ ባጠገቡ እየመሰከረ አትጠቅምም ብሎ እየመሰከረ ተመልሶ ያመልከዋል ማለት ነው ሊስመው ከሄደ ድንጋይነቱን መስክሮ እንደማይጠቅምም እንደማይጎዳምም እንደገና ማስረጃ አቁሞበት ላይ ተመልሶ ያመልከዋል በምን አእምሮ ነው አትጠቅምም በእንለምና አትሰጠንም ነው አትጎዳም በእንክድህኛ ላይ መታደርሰው አደጋ የለም አያይማ አይራመድማ እዛው ነው ያለው ከዚህ በኋላ ግን ምን አለ እንግዲያው ስለምን ትስመኛለህ አይነት አፍ ኖሮት እንደው ሐጀሩል አስወድ ጠየቀ ቢባል እኔ ድንጋይ መሆኔን ካወቅ እንደማልጠቅምና እንደማልጎዳ ካወቅ ታዲያ ለምን ትስመኛለህ ብሎ ዑመር ረዲየላሁ ዐንሁ ጠየቀው ቢባል ምን አሉ ቀጥለው እሳቸው ولولا أني رأيت رسول الله صلى الله عليه وسلم يقبلك ما قبلتك يا الله ملكتنيا ሲስሙህ ስላየሁኝ ነው እንጂ የሳምኩህ እኔማ አልስምህም ነበር ነው ይሄው የሳምኩህም እሳቸውን ስላየሁ ነው ለዑመር የገባው ተውሂድ ለዑመር የገባው የድንጋይ አለመጥቀም የዓለማቱ ነብይ ሳያውቁ ቀርተው አመለኩት ያስብላል ታዲያ እሳቸውን መከተል ነው ተቅሊድ ነው የመጀመሪያው እሺ እሳቸው ስለምን ይስሙታል አሁንም አምላክ አለመሆኑ ተረጋግጧል ድንጋይ መሆኑ ታውቋል እማይጠቅም እማይጎዳ መሆኑም ታውቋል ለምን እሳቸው ሳሙት ስንል لانه حجر من الجنه ከጀነት የወረደ ድንጋይ ስለሆነ ነው ክብር አለው ማለት ነው ከጀነት የሆነ ድንጋይ ነው እንደ ሌሎች ምድሮች ከዚሁ ከምድር አካል የሆነ ሳይሆን ሐጀሩል አስወድ حجر من الجنة كجنة የወረደ ድንጋይ ነው ያ ነው ክብሩን ብቻ ነው የሚገልጸው አምልኮን አይደለም ሊጠቅመን ሊጎዳን አይደለም አላህ ተናገር ካላለው በስተቀር ምን ያውቃል ከዚህ በኋላ ድንጋዩስ ቢሆን ስለዚህ ተሳመ ማለት ተመለከ ማለት አይደለም ደግሞ ምን ሁለተኛ የሚሳመው መቼ ነው በሐጅ ወቅት ነው አይደለም በሐጅ ወቅት ነው አንድ ሰው ደግሞ ሐጅ ዋጅብ የሆነበት በእድሜው ስንት ጊዜ ነው አንድ ጊዜ ነው በእድሜው አንድ ጊዜ ነው እሱም ሶስት መስፈርት ከተሟላ እኮ ነው ሶስት መስፈርት አንደኛ ለደርሶ መልስ የሚያበቃ በቂ ገንዘብ ካለው ሁለተኛ ጤናማ ከሆነ ህመምተኛ ካልሆነ ሶስተኛ ደግሞ በመንገዱ በአየርም ከሆነ ወይም በመድር ላይ መንገዱ ሰላም ከሆነ ነው ይሄ ሶስት መስፈርት ከተሟላለት አንድ ጊዜ በህይወት ዘመኑ ሐጅ ግዳጁ ነው
አምላክህም የሚገኘው በሳዑዲ አረቢያ ነውና በእድሜህ አንድ ጊዜ ዘይረው ይባላል እንዴ? እንዴት ነው የሚታሰበው? በምን አእምሮአችን ነው የምናስበው ይሄ? እንደውም እኮ ሐጅ ያልፈጸሙት ይበልጣሉ ከፈጸሙት ይልቅ። ዓለም ላይ በቢሊየን የሚቆጠሩ ሙስሊሞች አሉ 2 ቢሊየን የሚጠጉ እና ቢያንስ ከ1 ቢሊየን በላይ ሐጅ ያልፈጸመ ከሆነ እነዚህ ሰዎች እምነታችን ጎዶሎ ነው ብለው ያስባሉ እንዴ? ሐጀሩል አስወድን አልሳምንምና እምነታችን ላይ ጎደለ ያሉ አይሉም። ምን አገናኘውና? አይደለም እነሱ ሐጅ ላደረገውም ሰው እንኳን ራሱ ሐጅ ሲያደርግ ሐጀሩል አስወድን ሳይስም ሌላውን የሐጅ ተግባር መፈጸም ይችላል። ምክንያቱም ሐጀሩል አስወድን መሳም የሐጅ ሸርጥ አይደለም፣ የሐጅ ዋጅባትም አይደለም፣ ሙስተሐብ ነው፣ ሱና ተግባር ነው። ቢፈጸም ረሱል ሰለላሁ ዐለይሂ ወሰለም በመከተል ሰበብ አጅር የሚያስገኝ ነው። ስላልተፈጸመ የሚያስጠይቅ ዋጅብ ወይም ግዳጅ አይደለም። ወይንም ደግሞ ሐጁን ውድቅ የሚያደርግ መስፈርትም አይደለም። ሐታ ሐጁን ለሚፈጽም ሰው ሙስተሐብ ነው፣ ሱና ነው። አምላክን መሳም ሱና። አላህ ሂዳያ ይስጣቸው። እኛንም አላህ ሂዳያ እንደመራን ጥመት ውስጥ አይክተተን። ስለዚህ በምንም አይነት መንገድ ቢታይ ከአምልኮ ጋራ አይያያዝም። ርዕሳችን አይደለም እንጂ አሁን አንድ ወንድማችን እዚህ እንደጻፈው ሚና ላይ ደግሞ ጠጠር እንወረውራለን። አንደኛ ሚና ነው፣ ሐጀሩል አስወድ ወይ ካዕባ ላይ አይደለም ጠጠር ውርወራ የሚከናወነው፣ የተለያየ ስፍራ ነው፣ በሚና ላይ ነው የሚከናወነው። ሁለተኛ ያም ደግሞ ዚክራ ነው። ኢብራሂም አለይሂ ሰላም ልጁን ለማረድ ሲፈልግ የዛኔ የጌታውን ትእዛዝ እንዳይጠብቅ ሸይጣን ያደረገው ጉትጎታና ያንን ጉትጎታ ለማስወገድ በወቅቱ 7 ጊዜ ድንጋይን ወርውሮበት ስለነበር ያንን 7 ጊዜ በሶስቱም ሰዎች ምትክ በ3 ቀን 10 11ኛና 12ኛው ቀን ጉዳዩን ለማስታወስ ነው እንጂ የሚወረወረው ሪል በቦታው ሰይጣን እኮ ስላለ አይደለም። ዚክራን አለ እዛ ጋር ታስሯል ማለት አይደለም። ይሄ ምንም ቀጥታ የሚያገናኘው አይደለም። ግን አሁን ወደ ርዕሱ ስንመለስ መቼ ነው ሐጀሩል አስወድ የተመለከው? አልተመለከም። እና ይሄ የተሳሳተ አስተሳሰብ ነው። ኢስላም በዚህ መንገድ አያስተምርም። ወገኖቻችን አትሳሳቱ። አላህ እንዳለው በሱረቱ ዩኑስ ምዕራፍ 10 ቁጥር 32 ላይ ምዕራፍ 10 ቁጥር 32 ፈዛሊኩሙላሁ ረብቡኩሙል ሐቅ ይሃችሁ እውነተኛ ጌታችሁ አላህ ብቻ ነው። እውነተኛ ጌታችሁ አላህ ብቻ ነው። ፈማዛ በዕደ الحق إلا الضلال ከእውነት በኋላ ጥመት እንጂ ሌላ ምን አለ? ፈአና ቱስረፉን ወዴት ነው የምትሄዱት እያለ ነው። እምናመልከው እውነተኛውን አምላክ አላህን ነው። ካዕባ የስግደት አቅጣጫችን ነው፣ አናመልከውም። ሐጀሩል አስወድም አይመለክም፣ አምላክ አይደለም። አምላካችን ምስል የለውም። አምላካችን ፍሬም ውስጥ አይገባም። አምላካችን በደረት የሚታቀፍ ወይ ቲሸርት ላይ የሚለቀቅ ወይ ቤት ላይ የሚንጠለጠል አይደለም። ፈጣሪ አምላካችን ከሰማያት በላይ ከአርሽ በላይ ሆኖ አርሹን ጨምሮ ፍጥረተ ዓለሙን የሚንከባከብ ፍጥረተ ዓለሙን የሚገዛ ለሁሉም ነገር የሚያስፈልገውን የሚሰጥ ዓለሙን ንጉስ ሆኖ የሚመራ ጌታ እንጂ በሳውዲ አረቢያ አገር በመካ ከተማ በመስጂድ አልሐረም ውስጥ የሚገኝ ድንጋይ አይደለም። ከሰማያት በላይ ሆኖ ሰማያትን የፈጠረ ከአርሽ በላይ ሆኖ አርሽን የሚንከባከብ መላእክቱንም ፍጥረተ ዓለሙን ሁሉ ንጉስ ሆኖ ብቻውን የሚገዛ ነው። ይሄ ነው የኛ አምላክ አላህ ማለት የዓለሙ ፈጣሪ ነው። አላሁ ኻሊቁ ኩሊ ሸይ አላህ የሁሉ ነገር ፈጣሪ ነው። ሁሉ ከተባለ ማን ይገባል? ካዕባ ይገባል። ማን ይገባል? ሐጀሩል አስወድ ይገባል። እነሱ ፍጥረት ናቸው። አላህ ብቻውን ፈጣሪ ነው። ከሱ ውጭ ያለው ሁሉ ፍጥረት ነው። ሰውም ነብዩም መልአኩም እንስሳውም ነፍሳቱም በራሪውም እጽዋቱም ግዑዛን ፍጥረቶቹም ሰማይ ምድሩም በጠቅላላ መخلوቅ ፍጥረት ናቸው። አላህ ብቻውን ፈጣሪና ያስገኝ ነው። እኛም የምንገዛው ይሄን አንድ ፈጣሪ አላህን ነው። ጥሪያችንም ለእናንተ ይሄን አንድ አምላክ እንድናመልክ ኑ ወደ እስልምና ነው። ከዛ ውጪ ምንም የጀነት መንገድ የለም። በሩ ተዘግቷል። አላህን በማምለክ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም በመከተል ብቻ ነው ጀነት የሚገኘው። አላህ በሂዳያ ላይ ጽናት ይስጠን። ሂዳያው ላልደረሳቸው ወገኖቻችን አላህ በረህመቱ ሂዳያውን ይወፍቃቸው። والسلام عليكم ورحمة الله وبركاته.